ጸደይ ባንክ በዘንድሮ ዓመት ኪሳራ ከገጠማቸው ባንኮች ውስጥ ከተርታቸው ተቀላቅሏል። ለመሆኑ ምን ተፈጠረ? ከማይክሮ ፋይናንስነት በቅርቡ ወደ ባንክነት ካደጉ 6 የተለያዩ ተቋማቶች ውስጥ አንዱ የሆነው ጸደይ ባንክ ምን ሆኗል? በዘንድሮ ዓመት አኑዋል ፋይናንሻል ሪፖርቱ ላይ የተመለከትኩትን ነገር ዛሬ በዚህ ቪዲዮ አብረን እንመለከታለን። ይህ ንጋት ፖስት ነው። ስለ ፋይናንስ ቢዝነስና ካፒታል ማርኬት አብረን እናወራለን። ቻናሉን እስካሁን ድረስ ሰብስክራይብ ካላረጋችሁ የዶል ምልክቷን አብሩ ሰብስክራይብ በሉ። ከኢትዮጵያ ውጭ ካላችሁ ደግሞ ጆይን ማለትን እንዳትረሱ እያልኩኝ በዚሁ ወደ ዛሬ ቪዲዮአችን የምገባ ነው የሚሆነው። አስቀድሜ እንደነገርኳችሁ እንግዲህ ጸደይ ባንክ ወደ 6 የሚጠጉ ከማይክሮ ፋይናንስነት ወደ ባንክነት እንዲያድጉ በብሔራዊ ባንክ ፍቃድ ከተሰጣቸው የብድርና ቁጠባ ተቋማት መካከል አንዱ ነው። በዋናነት የአማራ ብድርና ቁጠባ ተቋም አቁተ በመባል የሚታወቀው ድርጅት ነው። በባለቤትነት ደረጃም ቢሆን የዚህ ባንክ ዋነኛ ባለድርሻዎች ወይ ደግሞ የብድርና ቁጠባ በነበረም ጊዜ ማለት ነው የክልሉ መንግስት እንደነበረ ይታወቃል። ታዲያ በዚህ በ2024-25 የፈረንጆቹ ዓመት ጁን 30 2025 በተጠናቀቀው የበጀት ዓመት የነበረው ፋይናንሻል ሪፖርት ወጥቷል። እሱን አንድ ባንድ የምናወራበት ነው የሚሆነው። እንግዲህ በቁጠባ እንጀምር። በ2024 የባንኩ ቁጠባ ወደ 37.4 ቢሊዮን የነበረ ሲሆን በዚህኛው ዓመት በ2025 መጨረሻ ጁን ላይ ማለት ነው በ45.7 ቢሊዮን ብር አካባቢ ነው እየዘጋው። የባንኩ ቁጠባ በቁጠባ ደረጃ ደህና የሚባል እድገትን አሳይቷል። ያው ምንም እንኳን እንደው ብዙ ነው ባንለውም ማለት ነው። እነዚህ ቁጠባዎች ምን አይነት ነበሩ ብላችሁ ከጠየቃችሁኝ እንግዲህ የያዟቸው ነገሮች በብዛት ጤነኛ የሚመስሉ ናቸው። ለምሳሌ ይሄ በፍቃደኝነት ላይ የተመሰረተ ቁጠባ የሚል ነገር አይቻለውኝ የነሱ አኑዋል ሪፖርት ላይ። ያው እንደ ኖርማል ሴቪንግ ዲፖዚት አይነት ብዙም ከፍተኛ ወለድ የማይከፈልበትና ቀድሞ በብድርና ቁጠባ በነበረ ሰዓት በመዋጮ መልኩ ሰዎች ወስደው የሚቆጥቡትን አይነት ቮለንተሪ ሴቪንግ የሚባለው ነው። ትልቁ ገንዘብ ከ45 ቢሊዮን ውስጥ 35 ቢሊዮኑ ያ አይነቱ ነው። ስለዚህ ባንኩን በኢንትረስት ኤክስፔንስ ደረጃ ወይ ደግሞ ለወለድ ክፍያ የሚያወጣው ወጪ ብዙም እንዳልሆነ ከዚህ መገመት ትችላላችሁ፣ ይሄኛው ገንዘብ ስለሆነ ማለት ነው። ከዛ ባለፈ ደግሞ እንደዚሁ በግዴታ ሰዎች ሊያዋጡ የሚገባው ደግሞ ያዋጡትና የቆጠቡት ወደ 3 ቢሊዮን ብር አለ። ይሄኛው ሜቢ እንግዲህ ከሆነ ብድር ጋር የተያያዘ ሰዎች ብድርን ለማግኘት ሲፈልጉ ግዴታ ማስቀመጥ ያለባቸው ለሆነ ያህል ወር ኦር ደግሞ ከወሰዱት ብድር ጋር ተያይዞ ያለ ቁጠባ ሊሆን ይችላል። እንዲሁ ደግሞ የዲማንድ ዲፖዚት የምንለውም እንዲሁ ወደ 5 ቢሊዮን ብር አካባቢ አለ። እንግዲህ በተለያዩ ድርጅቶች በተለያዩ ሰዎች የተያያዘ ሊሆን የሚችልበት እድሉ አለ። ከዛ ባለፈ በጊዜ ገደብ ቁጠባ 2.3 ቢሊዮን ብር እንዲሁ አለው ማለት ነው የባንኩ ቁጠባ ማለት ነው። እቺ ታይም ዲፖዚቷ በዚህ ዓመት ነው ትንሽ ከፍ ያለችው። ከዛ አንጻር ሜቢ ላይ የወለድ ወጪ አይበዛበትም ያልኳችሁ ሜቢ በትንሽ መልኩ ኦፍሴት ልታደርግ የምትችለች። ምክንያቱም በኢትዮጵያ ገበያ የጊዜ ገደብ ቁጠባ በጣም ውድ እየሆነ ስለመጣ ማለት ነው። እነዚህ ነገሮች ነበሩ እንግዲህ በዚህ ባሳለፍነው ዓመት ጸደይ ባንክን ስትመለከቱ ከቁጠባ አንጻር ያን ያህል ብዙ ወጪ ሊያስወጣው የሚችል ቁጠባ አይደለም በእጁ ያለው ማለት ነው። 35 ቢሊዮኑ ኖርማል ቁጠባ ስለሆነ ከ7% በላይ ወለድ የሚከፍልበት አይነት አይደለም። እነዚህን ገንዘቦች ወስዶ እንግዲህ ወደ ብድር ካልቀየረ ግን ትልቁ ችግር ምን መሆን አይችልም ነው፣ ባንኩ ትርፋማ የሚባለውን ነገር ማምጣት አይችልም። ከዚህ አንጻር ስንመለከት እንግዲህ ትንሽ የፋይናንሻል ሪፖርቱን ሳይግራ ያጋቡ ነገሮች አሉ። በ2024 የባንኩ አጠቃላይ ብድር 42 ቢሊዮን አካባቢ ሲሆን በዚህኛው በ2025 ወደ 48 ቢሊዮን ከፍ ብሏል። እንግዲህ ግራ ያሰኘኝ ያልኳችሁ ባንኩ አለው ከተባለው አጠቃላይ ቁጠባ አንጻር ስትመለከቱት ብድሩ ስለበለጠብኝ ነው እሱን ያልኳችሁ። ከቁጠባው የበለጠ ብድርን ስላበደረ ማለት ነው። ከምን ወስደው እንዳበደሩት ሜቢ በደንብ መመልከት ያስፈልግ ይሆናል። ነገር ግን እንዲያው እሱም ቢሆን ትንሽ 6 ቢሊዮን ብር አይነት ነው በዚህ ዓመት ተጨማሪ ብድርን ያበደሩት ማለት ነው። ከዚህ አንጻር እንግዲህ ገቢው ላይ ምን ያህል ተጽዕኖ ሊያመጣ እንዲችል ከወዲሁ መገመት እንችላለን። በነገራችን ላይ ጸደይ ባንክ ከሌሎች ባንኮች አንጻር ስትመለከቱት ደንበኛ ብዛት፣ በቅርንጫፍ ብዛት፣ በካፒታልም ቢሆን ደና ከሚባሉት ባንኮች ጎራ የሚመደብ ባንክ እንደሆነ በነገራችን ላይ መርሳት የለብንም። ላይ የነገርኳችሁን ይህንን ገንዘብ እንግዲህ አብዛኛውን ገንዘብ ከሌሎቹ ባንኮች በተለየ መልኩ 26 ቢሊዮን ብር የሚሆነው የባንኩ ብድር ያለው የግብርናው ሴክተር ላይ ነው። ይሄ በራሱ አንድ ሌላ ጉዳት ነው። እንግዲህ እንደምናውቀው አካባቢው ራሱ
ጸደይ ባንክ በስፋት የሚንቀሳቀስበት የአማራ ክልል አካባቢ ነው። እነዚህ አካባቢዎች ላይ ደግሞ የደህንነት መጥፋት ወር ደግሞ ከሰላም መደፍረስ ጋር ተያይዞ ብድሩን የወሰዱ ሰዎች ለዚያውም ደግሞ የገጠሩ ክፍል ላይ በጣም ከፍተኛ ከመሆናቸው አንጻር ኦልሞስት ከግማሽ በላይ የሚሆነው የባንኩ ብድር እዛ ገጠር ላይ ወይ ደግሞ ከግብርና ጋር የተያዘ መሆኑ ራሱን የቻለ ችግር ሊያመጣ እንደሚችል ከዚሁ መመልከት ትችላላችሁ። ሜቢ የሀገር ውስጥ ንግድ 12 ቢሊዮን ብር አለው። ይሄም ቢያንስ የሀገር ውስጥ ንግድ የምንለው ማለት ነው ዶሜስቲክ ትሬድ የሚባለው ትንሽ ሳይዘብል እንትን አለው። ማኒፋክቸሪንግ ሴክተሩ 3.7 ቢሊዮን ብር አለው። እዚህ ጋር ስትመለከቱ እንግዲህ የባንኩ አብዛኛው ብድር ወዴት ሄዷል? ወደ ግብርና ሄዷል። ይሄም ለአደጋ በጣም የተጋለጠ ነው አካባቢው ካለበት ሁኔታና ባንኩ በጣም ደግሞ ትኩረት አድርጎ ከሚሰራበት ቦታ አንጻር ከፍተኛ የሆነ ጉዳት ሜቢ ሊደርስበት እንደሚችል ከወዲሁ እየገመትን መሄድ እንችላለን ማለት ነው። በሀብት ደረጃ ካየን እንዲሁ የባንኩ ሀብት ከ60 ቢሊዮን በቀደመው ዓመት ከነበረበት ተነስቶ በዚህ ዓመት 15 ቢሊዮን ብር አካባቢ ጭማሪን አሳይቶ 75 ቢሊዮን ደርሷል። ከዚህ ውስጥ ያው ቅድም እንደነገርኳችሁ እንግዲህ ለደንበኞች ያበደረው 40 ምናምን ቢሊዮን ብር ነው ትልቁ ሀብት የሚሆነው። 12 ቢሊዮን ብር ደግሞ ራሱ ጋር ሌሎች ባንኮች ጋር በዲፖዚት መልኩ ያለው አለ። ከዛ ሜቢ ትንሽ ትርጉም ልሰጥ የምትችል አንድ ነገር አለች። ባንኩ በዚህ ባሳለፍነው ዓመት ወደ ከ598 ሚሊዮን ብር ነበረ በ2024 ብድር ወስዶ ያለው ራሱ ባንኩ ነው የምላችሁ ወደ 3.7 ቢሊዮን ብር ደርሷል አጠቃላይ ያለበት ብድር ማለት ነው። እነዚህ ብድሮች እንግዲህ ኖርማሊ ከብሔራዊ ባንክ የተበደረው ብድር ነው ሊሆን የሚችለው ምክንያቱም እዚህ ላይ ሪፖርት የሚደረጉት የረጅም ጊዜ ብድሮቹ ስለሆኑ ማለት ነው። ከሌሎች ንግድ ባንኮች የአጭር ጊዜ ኢንተርባንክ መኒ ማርኬት ላይ ሊበደር ይችላል። እነሱ ግን የአጭር ጊዜ ስለሆኑ እዚህ ላይ ላይመጡ ይችላሉ። ባንኩ ትልቅ የሆነ ብድር አለበት አት ዘ ሴም ታይም ማለት ነው። እንግዲህ ይህንን ገንዘብ ወስዶ ለደንበኞች አበድሮታል አይደል ነው ኦር ሊኩዊዲቲ ማኔጅ በማድረጊያ ያው ሌላውን ገንዘቡን ወደ ገበያው ለመልቀቅ ሲባል ይህንን በብዛት ባንኮች እንደሚያደርጉ ይታወቃል። ይህንን የሚያክል ብር በተለይ ካለው ፖርትፎሊዮ አንጻር የባንኩ የቁጠባ እድገት ቅድም እንደነገርኳችሁ ብዙ አልነበረችም። ትንሽ ገንዘብ ነው ያደገችው ወደ 10 ቢሊዮን ብር 12 ቢሊዮን ብር ነው ተጨማሪ የሰበሰበው። ከዛ አንጻር ስታዩት ወደ 4 ቢሊዮን የሚጠጋ ገንዘብን በብድር መልኩ ከውጭ መበደር ባይትሰልፍ ትንሽ ራሱን የቻለ ችግር ሊሆን የሚችልበት እድሉ አለ ማለት ነው። በዚሁ መሰረት የባንኩ ጠቅላላ ሀብት ማለትም የባንኩ ጠቅላላ ኢኩዊቲ የምንለው ይልቅ በሀብቱ ሳይሆን ሼርሆልደሮቹ ዘንድ ሼርሆልደሮቹ የኔ ነው ብለው ክሌም ሊያደርጉት የሚችሉት ባንኩ ጋር ያላቸው ሀብት እንግዲህ ከነበረበት 12 ቢሊዮን ብር አካባቢ ተነስቶ 13.3 ቢሊዮን ብር ደርሷል። ብዙም የሚባል ጭማሪ አልታየበትም። የባንኩ የተከፈለ ካፒታል ከዚህ ውስጥ ነው የሚነገረው። ከዚህ ውስጥ ትልቁን ድርሻ የሚይዘውም ደግሞ ሼርሆልደሮች የከፈሉት ካፒታል ነው። ሌሎቹ ሪዘርቭ ምናምን የመሳሰሉ አንዳንድ መጠባበቂያ ገንዘቦች ምናምን ራው ላይ ስትጨምሩ ነው 13 ቢሊዮን የሚደርሰው። ከዛ ውስጥ ግን 10.5 ቢሊዮን የተከፈለ ካፒታሉ ነው። እዚህ ጋር እንደምትመለከቱት እንግዲህ የጸደይ ባንክ የተከፈለ ካፒታል በኢትዮጵያ ውስጥ ላለፉት 20 ዓመትና ከዛ በላይ ሲንቀሳቀሱ ከነበሩ ባንኮች ጋር ሊገዳደር ሊቀናቀን የሚችል የተከፈለ ካፒታል ያለው አይነት ባንክ ነው ቁጥሮቹን ስትመለከቱ ማለት ነው። እንዲሁ ደግሞ እንግዲህ እነዚህን ከላይ የጠቀስኳቸውን ነገሮች ወደ ገንዘብ መቀየር፣ ወደ ብር መቀየር እና ወደ ትርፍ መቀየር ትልቁ ማንኛውም ባንክ ስራን በሚሰራበት ሰዓት ውጤታማነቱን የሚነግረን እነሱ ነገሮች ናቸው። ከገቢ አንጻር በምንመለከትበት ሰዓት እንግዲህ የባንኩ ገቢ በ2024 ከነበረበት 6.3 ቢሊዮን ብር አካባቢ ቀንሶ ወደ 6 ቢሊዮን ብር ነው የወረደው። ከብድር አበድሮ በወለድ መልኩ የሰበሰበውን ገቢ ስንመለከት ማለት ነው። ይሄ በራሱ እንግዲህ አንዱ በዘንድሮ ዓመት ባንኩን ችግር ውስጥ ከከተቱት ነገሮች ውስጥ አንደኛው ነው። የብድር እድገቱ በተፈለገው መልኩ እንዳልሆነ ነግሬያችኋለሁ። ቁጥሯ በጣም ትንሽዬ ቁጥር ነች ያደገችው ማለት ነው። ጭራሽ እንዲያውም የብድር ወጪ ወይ ደግሞ የሚከፍለው የወለድ ወጪ ይበዛበታል። ባንኩ የተበደረው ብድር አለ፣ ከዛ ባለፈ እንደዚሁ ደግሞ ቁጠባ አለበት፣ ታይም ዲፖዚት አለበት፣ ለነዚህ ነገሮች ስላሉ ማለት ነው። ከዛ ባለፈ ደግሞ እንደዚሁ ገቢው እንዳልኳችሁ 6 ቢሊዮን ብር ብቻ ነው ኦልሞስት ቀንሶ ማለት ነው ከነበረበት 6.3 ወለድ ካልሆኑ ዘርፎች ያገኘው ገቢ እንዲሁ በጣም ትንሽዬ ነው። ከባንኮች ጋር ስታወዳድሩት ከ206 ሚሊዮን ብር ተነስቶ 247 ሚሊዮን ነው የደረሰው። በቢሊዮን የሚቆጠር ገንዘብ የመድረስ እድል እንኳን ያለው አይደለም። ግማሽ ሚሊዮንም አይደርስም ሩብ ሚሊዮንም አይደርስም እንደው ማለት ነው። ለኔ ኢንተረስቲንግ ካምናላቸው እንግዲህ ባንኮች ከኤቲኤም ላይ በሰርቪስ ቻርጅ፣ የሞባይል ባንኪንግ፣ የኢንተርኔት ባንኪንግ፣ ኢምፖርት ኤክስፖርት ስራ ሲሰሩ ዶክመንቶች በሚፈቅዱበት ወቅት እንደዚህ አይነት ነገሮች የሚያገኟቸው ወይ ደግሞ የወለድ ገቢ ላይ ብቻ ትኩረትን አድርገው እንዳይሰሩና ባንኮች ስራቸውን ዳይቨርሲፋይ
ዳይቨርሲፋይ እንዲያደርጉ ከሚያግዟቸው ነገሮች ውስጥ እነዚህ ነን ኢንተረስት ኢንካም የምንላቸው ናቸው። እነዚህ ላይ ብዙም ተጠቃሚ አልነበረም እና ባንኩ ወለድ ባለማደጉ የተነሳ ወይ ደግሞ ብድር ባለማደጉ የተነሳ ከተጎዱት ባንኮች ውስጥ ነው አንዱ። ይሄም ሌላው የጉዳቱ ምክንያት የነበረው እንግዲህ ዳይቨርሲፋይ ያደረገ ስላልነበረ ነው። ብዙም ልትፈርዱበት አትችሉም። እርግጥ የማይክሮ ፋይናንስ ባንክ የነበረና ገና ወደ ባንክነት እያደገ ከመምጣቱ ጋር ተያይዞ ማለት ነው። ጉድ ቲንግ ባንኩ ከዶላር አንጻር በዚህኛው ባሳለፍነው ዓመት ምንም አይነት ኪሳራ አልገጠመውም። ይልቅስ 596 ሚሊዮን ብር አካባቢ እንዲያውም ሪቫሉዌሽኑ ጌን እንዲያገኝ አስችሎታል። ትንሽ ተጠቅሟል ማለት ነው። ሌሎች ተጨማሪ ገቢዎች እንደዚሁ ደግሞ የተለያዩ ገቢዎችን ማለት ነው ወደ 540 ሚሊዮን ብር እንደዚሁ ያገኘበት ዓመት ነበረ የዚህ ያሳለፍነው ዓመት ማለት ነው። ከወጪ አንጻር በምንመለከትበት ሰዓት እንግዲህ ባንኩ በኢንተረስት ኤክስፔንስ ደረጃ ወይ ደግሞ የወለድ ወጪው ማለት ነው የከፈለው ወለድ በ2024 2 ቢሊዮን ነበረ። በዚህኛው ዓመት ያን ያህል እንዲያውም በዛም ጨምሯል ማለት አይቻልም። 2.5 ቢሊዮን ብር ደርሷል ለወለድ ብቻ የከፈለው። ከዛ ይልቅ ትልቅ ወጪ ያወጣው ባንኩ ለደሞዝና ለሰራተኞቹ ጥቅም ነው። ከ4 ቢሊዮን ወደ 4.9 ቢሊዮን ብር ደርሷል። ኦልሞስት 5 ቢሊዮን ብር ወጪ ያወጣው እንግዲህ የጸደይ ባንክ ለሰራተኞቹ በደሞዝና በጥቅም መልኩ ነው ማለት ነው። እነዚህን ነገሮች እንግዲህ ስናቀናንስ ሌሎች ወጪዎቻቸውን ከገቢው በምናቀናንስበት ሰዓት እንግዲህ ድርጅቱ ሊያተረፈውን ትርፍ እናገኛለን። በዚህ ባሳለፍነው የበጀት ዓመት 2025 ጁን 30 በተጠናቀቀው ጸደይ ባንክ በ2024 174 ሚሊዮን ብር አትርፎ ነበረ ትርፍ። በ2025 ግን ኪሳራው 1.4 ቢሊዮን ብር ደርሷል። ኔጌቲቭ ማለት ነው ከታክስ በፊት። ለምን ከታክስ በፊት አልክ ኪሳራ ያለበት ካላችሁኝ በአዲሱ የገቢዎች ሕግ ምክንያቱ ምን መጥቷል? ግብር 2% ነው 2.5% ሚኒመም ታክስ የሚባል ነገር መጥቷል። ማንኛውም ድርጅት ከስር ያለው ቢል እንኳን መክፈል የሚጠበቅበት ከሆነ ከገቢ ወር ከሆነ ነገር ተወስዶ ማለት ነው። በዛ መሰረት እንግዲህ ያንን ከከፈለ በኋላ ኪሳራው ወደ 1.3 ቢሊዮን ብር አካባቢ ደርሷል ማለት ነው አጠቃላይ። ስለዚህ ጸደይ ባንክ በዚህ ባሳለፍነው ዓመት 1.3 ቢሊዮን ብር ኪሳራ ገጥሞት የነበረበት ዓመት ነበረ። በ2024 አንድ ባለ አክሲዮን ኦልሞስት 17 ብር አግኝቶ ነበረ በ100 ብር አክሲዮኑ ላይ ማለት ነው። በ2024 አንድ የጸደይ ባንክ ባለ አክሲዮን ወደ 17 ብር አካባቢ አግኝቶ ነበረ በአንድ አክሲዮን ላይ ኦር 1.7 በመቶ አካባቢ ማለት ነው በፐርሰንት ደረጃ። በ2025 ግን ምንድነው እንግዲህ የሆነው ኔጌቲቭ 132 ወይ ደግሞ ኪሳራ ነው። አንድ ባለ 1000 ብር አክሲዮን በእጁ ላይ ያለው ሰው የሱ ባለ 1000 ብር አክሲዮን 132 ብር ከ39 ሳንቲም የከሰረበት ዓመት ነበር ማለት ነው ጸደይ ባንክ ላይ አክሲዮን ያለው አካል። እርግጥ ነው ጸደይ ባንክ ላይ አክሲዮን ያሏቸው ግለሰቦች ብዙም ያሉ አይመስለኝም። ሜቢ ትልልቅ ባለሀብቶች ሜቢ ውስጡ ሊኖሩ ይችላሉ። ከዛ ባለፈ አብዛኛው የክልሉ መንግስት ወር ህብረት ስራ ማህበራት እንደዚህ የመሳሰሉት ናቸው ባለሀብቶቹና በዚህኛው ዓመት እንግዲህ ኪሳራን አጋጥሟቸዋል። ጸደይ ባንክ በአዲስ አበባ ውስጥ እዛ የፋይናንሻል ዲስትሪክት የምትሉት አካባቢ የሚባለው አካባቢ ላይ ደህና በጣም ትልቅ የሚያምር ህንፃ ገንብቶ ኦልሞስት እንደጨረሰ ይታወቃል። ከዛ ባለፈ ካፒታሉ ጠንካራ ነበረ ቅድም እንደነገርኳቸው። ግን አት ዘ ሴም ታይም ግን የኢትዮጵያ የፋይናንስ ኢንዱስትሪ በጣም ኮምፒቲሽኑ ከፍ እያለ እውቀትን ወደ መጠየቅ እየመጣ እንደሆነ በብዛት ማሳያ በሚሆኑ መልኩ አደጋዎች ከዚህ በፊት ዝም ብለው እየገቡበት ባንኮች አትርፈው ብቻ የሚወጡበት አይነት ገበያ ከመሆን በጣም እየራቀ መጥቶ ለሪስክ የተጋለጠ ገበያ እየሆነ መምጣቱን ማሳያ ነው። ከዚህ በፊት ንብን ታሪክ እናስታውሻለን። አሁን ደግሞ ጸደይ ተደግሟል ማለት ነው። በዚህም የባንኩ ዋና ኃላፊ በጡረታ ከስራ ለቀዋል የሚባል ወሬ አለ። ከዚህ ጋር ተያይዞም ሊሆን የሚችልበት እድሉ አለ፣ አይታወቅም። እስካሁን ምንም የተባለ ነገር የለም። ኤኒዌይስ ግን እንግዲህ ጸደይ ባንክ ብዙ ችግር ገጥሞታል በዚህ ባሳለፍነው ዓመት። ነገር ግን እንዲያው ስለ ጸደይ ባንክ ንገርን ብትሉኝ በሀብት ደረጃ በኢኩዊቲ ደረጃ በምትመለከቱት ሰዓት ያንን ኪሳራ እዚህ ጋር የተጠቀሰውን ኪሳራ ከሌሎቹ ከየትኞቹም ባንኮች ማለት ወደ ኪሳራ ውስጥ በዚህ ባሳለፍነው ዓመት ገብተዋል ከምንላቸው ባንኮች አንጻር ለመቋቋምና አብዞርብ የማድረግ በጣም ከፍተኛ አቅም ካላቸው ባንኮች ውስጥ አንዱ ነው። ምክንያቱም እንዳልኳቸው እነዚህን ኪሳራዎች ቀጥታ ወስዶ ካፒታሉ ላይ እንኳን ቢመዘግበው ስቲል ወደ 19 ቢሊዮን ብር ካፒታል የተከፈለ ሊኖረው የሚችል ባንክ ስለሆነ ማለት ነው። ያንን ማድረግ የሚችሉ ከሆነ ደግሞ ብሔራዊ ባንክ እንኳን የሚለውን ያንን 5 ቢሊዮን ብር ካፒታል አስቡት ምን ያህል ርቀው እንዳሉ ማለት ነው። አብዛኛዎቹ ያሉት
አቋሞች የማኔጅመንት ማስተካከል ደና ሰዎች ቢያስገቡ ሪስክ ማኔጅመንታቸውን ቢያስተካክሉ ከውስጡ ሊወጡ የሚችሉት አይነት ሁኔታ ነው። ምክንያቱም ያላቸው የከስተመር ቁጥር ብዛት እንዲሁም ደግሞ የብራንቾች ስፋት ያሉበት አካባቢ ከነዚህ አንጻር አንዳንድ ነገሮችን ማኔጅ በማድረግና በተለይ ደግሞ የሚንቀሳቀሱበት ቦታ ላይ የተበላሹ ብድሮችን ወደ ትክክለኛው መንገድ ማስገባት የሚችሉበትን መንገድ የሚያገኙ ከሆነ አካባቢ ከተረጋጋ የተሻለ በሚቀጥለው ዓመት እንግዲህ ፐርፎርማንስ ሊያሳዩን የሚችሉበት እድል ይኖራል። እስቲ እናንተ አስተያየት መስጫ ሳጥኑ ላይ ምን ተሰማችሁ? ኮሜንት ሴክሽን ላይ አስተያየታችሁን ጻፉልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ታዲያ ከንቃት ፖስት የምሰናበታችሁ ነኝ ገሜ ብራው ነኝ።